እዘጋለሁ። የኔ ነው። በጣም ጥሩ። ዳግም እባላለሁ። ልጅ ዳግም በህይወት አለ። ቆይ ምን ሆነሽ ነው? እናቴ ሞተ። ብሌንዬ እንግዲህ እንደምናውቀው በጣም ሀዘን ላይ ናት። ያልሞተችው እናቷ ሞታለች ተብላ ተነግሯት፣ አሁን ላይ ግን ደስተኛ ሆናለች። ምክንያቱም ዳግም እናቱን በማግኘቱ። ስለዚህም ብሌንም የኔም እናት እኮ ልትኖር ትችላለች። ሲጀመር ቆይ እስቲ ማየን ልጠይቃት፣ እንዴት ነው የሞተችው? የታለ ታዲያ? መቼስ አረብ ሀገር የሞቱ ሰዎች አስክሬናቸው ሲመጣ እንመለከታለን። የእሷ እንዴት ሆኖ ቀረች? እንዴትስ ሆነ ብላ ደረቅ ጥያቄ ትጠይቃለች ማለት ነው። በዛ ሰዓት ታዲያ ከልጁ ጋር ማለትም ሳሚ ጋር ስለተነጋገረ ማለት ነው ዳግም አይ መነጋገር አለብን፣ ይሄ ነገርማ ትክክለኛ ነገሩ መውጣት አለበት በማለት እማዬ እውነት ነው የብሌን እናት ሞታለች። እንግዲህ ዳጊ በነገራችን ላይ ብሌን እህቱ ሁና ሲያገኝ በጣም ነው ደስ ያለው። ያው እህቱ ማለት የእናት አባቱ ልጅ ሳይሆን የእሱ እናት ነች ያሳደገቻት ብሌንን፣ ወይዘሮ ገነት ማለት ነው። የብሌን እናት ደግሞ ሰላም ነች። ነገር ግን ያው ሰላም እንደሆነች አታውቅም። ስለዚህ 10 ዓመት እንዴት ማለት? ቆይ ብሌን 10 ዓመት ቆይታ እናትሽ መጣች ወይስ እዛው ሞተች ያልሽኝ? አዎ እዛው ሞተች ነው ያልኩ ስትለው ጊዜ ይሄ ነገር መጣራት አለበት እንዴ! እኔ ያለሁባት ሴትዮ አንቺ የምትሰሪባት እኮ ከ10 ዓመት በኋላ ነው የመጣችው። ደግሞ ልጇን ልጅሽ ናት ብሎ ያመጣላት አቶ በኃይሉ ነው። በኃይሉ ደግሞ ህፃናትን የሚሸጥ የሚለውጥ ብዙ በወንጀል ስራ ውስጥ ያለ ሰው ነው። ስለዚህ አሁን ላይ እናረጋግጣለን። ድንገት እኮ እሷ ልትሆን ትችላለች የሚል ሀሳብ አምጥቷል ማለት ነው። ምክንያቱም ምኗም እናቷን አትመስልም። ቃል እንዴት ሰው እናቱን ሊገል ይነሳሳል? ስለዚህ የሆነ ሚስጥር ሊኖር ይችላል። ቆይ ተረጋጊና ማጣራት አለብን ይላታል ማለት ነው። ታዲያ ብሌን እዚህ ጋር እሺ እስኪ እናጣራለን ብላ ሁለቱ ተነጋግረው ሰላም የብሌን እናት መሆኗ ታውቋል ማለት ነው። እንኳን ደስ አላችሁ ውዶችዬ። እና እንግዲህ ከዚህ በመቀጠልም ምን እንደተፈጠረ ቀጣዩን ክፍል ይዤላችሁ መጥቻለሁ። ላይክ ሰብስክራይብ በማድረግ አብራችሁኝ ቆዩ። በጣም ደስ የሚል ነው እውነት ለመናገር ማለት ነው። እንግዲህ ብሌን በጣም አልቀሳለች፣ በጣም አዝናለች፣ በጣም ተጎድታለች። ከእናቷ ተለይታ ብዙ ነገር ሆና አጎቷ እንደዛ እየረገጣት እጇን ጣቷን በክፍል 1 በተለይ እንደዛ እየረገጣት አውጥቶ ጎዳና ላይ ጣላት። እንግዲህ ከጎዳና ላይ አንስታ ነው ወይዘሮ ገነት ብሌንዬን እያሳደገቻት። እና ታዲያ አሁን አንዳንድ ሰው እንዴ አሳድጋት ምን እናቴን አስበላት እናቷ ማለት እኮ ናት ሊል ይችላል። ይሄ ሁላችንም ቢሆን የምንጠይቀው ጥያቄ ነው። አለች በህይወት ወይስ የለችም ነው ያለችው። ልክ ነች። ታዲያ እንግዲህ አሁን ላይ ሳሚ ነገሮችን እኔ አስተካክላለሁ ዳጊ፣ አንተ ግን ይህንን ፍሌስ ስላመጣ አመሰግናለሁ ይለዋል ማለት ነው። ምክንያቱም ዳጊ እንግዲህ ሳይወድ በግዱ ከሰላም ቤት ለመስረቅ ተገዷል። በዛ ስርቆት ላይ ደግሞ ብሌን አግዘዋለች። ምክንያቱም የተፈጠረውን የሆነውን ነገር ሁሉ ነግሯታል። እኔ እኮ እናቴ አለች በህይወት አይገርምሽም? ከ18 ዓመት በኋላ ነገር ግን የሆነ ስራ ታዘዝኩኝ። እኔ ደግሞ ያንን ማድረግ አልችልም ብሌንዬ ከቻልሽ እንድታግዥኝ ብዬ ነው። የእናትን ማጣት ከእናት ርቆ መኖርን የእናትን ፍቅር ማጣት ታውቂዋለሽ። ስለዚህ እኔ ደግሞ እናቴን 18 ዓመት ሙሉ አጥቻት ኖሬያለሁ። አሁን ላይ እናቴ ጋር መኖር እፈልጋለሁ። እናቴን በስልክ አግኝቻታለሁ። ነገር ግን አንድ ነገር አምጣና ከዛ በኋላ ነው እናትን በአካል እንድታገኛት የማደርግ ብሎኛል። የእናቴን ድምፅ ራሱን ሰምቼዋለሁ። እናቴን አግኝቻታለሁ ብሌን ብሎ ሲነግራት በጣም ነው የተላቀሱት። በነገራችን ላይ ባለፈው በተናገራት ነገር ይቅርታ ጠይቋታል። ብሌንም ይቅርታውን ተቀብላለች። ምክንያቱም ጥፋቱ የቃል ስለሆነ ማለት ነው። ቃል እንግዲህ ትልቅ ጥፋት ነው ያጠፋችው። ያላረገችውን ብሌን እኔና እናቴን ልታለያየን ነው ብላ እንግዲህ ለማን ተናግራለች? ለዳጊ። ታዲያ ዳጊ አምኗታል። ስላመናት አንቺ ሂጂ ምናምን ብሎ ብዙ ነገር አመናጭቋት ነበረ። እንዴት በእናትና በልጅ ትገቢያለሽ? አንቺ በጣም ብቻ መጥፎ ነገሮችን ስለተናገራት አሁን ላይ ዳጊ ይቅርታ ጠይቋታል። ከሀዘኗም ለማውጣት ደግሞ እያበረታታት እያጽናናት ነው ያለው። እሷ ሲጀመር እንኳን አጽናንቷት እንዲሁም ይቅርታ ሲላት ነው ወዲያው እሺ ብላ ይቅርታውን የተቀበለችው። ብሌን በጣም ንጹህ የዋህ ልጅ ናት ማለት ነው። ታዲያ እንግዲህ አሳዳጊዋ ወይዘሮ ገነትም ቢሆን በጣም ንጹህ ናት። ነገር ግን ሳትወድ በግዷ ምርጫ ተሰጣት። አሁን ላይ ማንም ሰው ቢሆን እኔ በሆን የማደርገው ነገር ነው። የሰው ነፍስ ከሚጠፋ
ያልጠፋውን ጠፍቷን ብሎ መዋሸት። ይጠፍታለች ወይም ደግሞ እኮ ሰላም ሞታለች ስላለች እኮ ሰላም አትሞትም። በእርግጥ ሰላም ሞታለች ስላለች ብሌን አልቅሳለች። የብሌን ለቅሶና የዳጊ ሞት ግን ዳጊ ቢሞት ወይስ ብሌን አልቅሳ ቢወጣላት የሚለው ብሌን አልቅሳ ልቧ ይሰበራል። እርግጥ ግን ነገ ጠዋት ሁኔታውን ከአስከፈ ወይዘሮ ገነት ስታስረዳት ትረዳለች። ምክንያቱም የሰው ህይወት ነው። እዚህ ጋር ምንድነው ያለው ሳሚ? ወይ ፍሌሹን አምጣንተ አንቺ ደግሞ ለብሌን እናቷ እንደሞተች አድርገሽ ተናገሪ። እናትሽ ሞታለች፣ ሰላም በህይወት የለችም ካልሻት ልጅሽ ዳጊን አገናኝሻለሁ ዳግምን ተባለች። ስለዚህ አማራጯ ዳግም እንዲገኝ ማድረግ ነው። ዳግም እንዲገኝ ደግሞ ብሌንን መዋሸት ነበረባት። ስለዛ ዋሽታለች ማለት ነው። እና አሁን ላይ ብሌን በጣም አዝና ከሀዘኗ ግን ያረጋጋት በተዘዋዋሪ መንገድ ማለት ነው የወይዘሮ ገነት ልጅ ዳግም ነው። ታዲያ ዳግም እንግዲህ እሷን አጽናንቶ እሷን አበረታትቶ ሲመለስ ሳሚ ደውሎለት ስለ እናቱ ነግሮት እናቱን በስልክ ካገናኘው በኋላ እናቱን ለማግኘት የጠየቀውንም ጥያቄ እንዳልኳችሁ ብሌን አግዛው ከዛ እናቱን አግኝተዋል ማለት ነው። በጣም የሚገርመው ነገር ግን ዳጊ ቤት ሲሆን ብሌን አትኖርም፣ ብሌን ስትኖር ዳጊ አይኖርም። በስተመጨረሻ ግን ዳጊና ብሌን ወንድምና እህት ማለትም በአሳዳጊዋ በኩል ለዳጊ የወላጅ እናቱ ለሷ ደግሞ ያሳደገቻት እናቷ ሆና ቀጥለዋል። ነገር ግን እዚህ ጋር በጣም ነው ያሳዘነች ማለት ነው ብሌንዬ። እንግዲህ ብሌንን ደውላላት እናትሽ ጋር አገናኝሻለሁ እና ካለቻት በኋላ ሳሚ በመሃል መጥቶ አስፈራርቷት እያለቀሰች ነበር ወይዘሮ ገነት በጣም እያለቀሰች እያለ እንግዲህ ብሌን ትመጣለች። ብሌን ትመጣና እንዴ ማዬ ለምንድን ነው የምታለቅሽው? አሀ እኔ አሁን እናቴን ላገኝ ልሄድ ስለሆነ እናቴን ካንቺ በላይ ወይኔ በጣም ነው እዚህ ጋር በስማምና ደስ ያለችኝ እና እናቴን ሳገኛት አንቺን የምተውሽ መስሎሽ ነው? በፍጹም እኔ እኮ እናቴን ለምን ተውሽኝ እስካሁን ድረስ ለምን ቆየሽ ብዬ ልጠይቃት ነው እንጂ ካንቺ እኮ አላስበልጣትም እማዬ። እማ አንቺ እኮ ከማንም በላይ ነሽ ብላ ብቻ በጣም ነው ያሳዘነችኝ፣ አንጀቴን የበላችሁ። ነገር ግን ወይዘሮ ገነት ያለቀሰችው ልትዋሻት ስለሆነ ነው። በሌላ በኩል እንግዲህ በጣም ነው የምታሳዝነው ቃል። በነገራችን ላይ በጣም በቃ እኔ እንጃ የቃል ነገር። በእርግጥም ደግሞ የተባለችዋን ልጅ ነው ሳሚ ይዞ የመጣው። ሳሚን ምንድን ነው ያለው አቶ በኃይሉ ማለት ነው እንግዲህ ጨካኝ፣ ለሰው ማትራራ፣ ሰው ቢሞት ምንም የማይመስላት ገንዘብ የምትወድ ራስ ወዳድ ልጅ ይዘና አለው። እሱ ሄዶ ይዞ መጣ። ማንን? ቃልን። እውነትም እንደተባለችው ናት። ከአንዴም ሁለቴ ከሁለቴም ሶስቴ ወይዘሮ ሰላምዬን ምስኪንዬ ምን ወይዘሮና ሰላምዬ የብሌንዬን እናት ማለት ነው ለመግደል ያለሞከረችው ነገር የለም። እሷ ስትሞክር ብሌን ስታከሽፍ፣ እሷ ስትሞክር ብሌን ስታከሽፍ ከሸፈባት ማለት ነው። በስተመጨረሻ እንግዲህ እቺ ልጅ እያለች እኔ ሰላምን ገድዬ ገንዘብ መውረስ አልቻልኩም፣ ስለዚህ እቺ ልጅ ነው ቀድሜ ማጥፋት ያለብኝ ብላ አስባ ነበረ። እናም እንግዲህ እሷም ቀድማ ብሌንን ለማጥፋት ሻይ ውስጥ መርዝ ጨምራ ነበረ። ነገር ግን በዳጊ እርዳታ ማለት ነው እንግዲህ ዳጊ አይቷታልኝ መርዝ ስትጨምር ሻዩ ላይ ለኔ ነው ወይስ ለብሌን ነው ብሎ እንደምታስታውሱት ማለት ነው። በዛ ምክንያት እንግዲህ ሻዩን አንስቶ ደፍቶ ምንም እንኳን በንግግር ቢያስቀይማትም ብሌንን፣ ነገር ግን ለራሷ ነው ጥሩ ነገር ነው ያደረገላት ማለት ነው። እናም እንግዲህ አሁን ላይ ታዲያ ምን እየተካሄደ ነው ስንል አቶ በኃይሉ ከስሯል፣ ከጨዋታው ውጭ ሆኗል። ምክንያቱም እሱ ተማምኖ እያሰራው ያለው ሳሚ ከኋላ ከድቶታል ማለት ነው አቶ በኃይሉ። ለምን ከተባለ ሳሚ እንደዚህ አይነት ጭምልቅልቅ ያለ ነገሩን አይፈልገውም። አቶ በኃይሉ ደግሞ ሳሚ ሳይፈልግ በግዱ ወንጀል ውስጥ እያስገባው ነው። በመጀመሪያ ሄደ ብሌንን ግደል አለው። ብሌንን ገደልኩ መስሎት እሱም ሳትሞት ፈጣሪ ጠብቋት ወጣች። አሁንም ደግሞ ሄደ ወይዘሮ ገነትን የብሌንን አሳዳጊ ግደል፣ ደግሞ እንደባለፈው ብትሳሳት ወዮልህ ብሎት ነበረ። ቆይ አንተ ማነህና ነው እኔን ወዮልህ ምናምን እያልክ ስታስፈራራኝ የምትኖረው ደግሞስ እስከመቼ ብሎ ሳሚ እንግዲህ በንዴት ይነሳና ምን ያደርጋል ሄዶ ከዳጊ ጋር ድርድር ገብተዋል። ግን ለበኃይሉ ምንድን ነው ያለው? ገድያታለሁ ነው ያለው። ሴትዮዋ ግን አልሞተችም ማለት ነው። እናም እንግዲህ አቶ በኃይሉ ቀላል ሰው ስላልሆነ ይኸውልህ እንደ ባለፈው ስህተት ትሰራና ያውልህ ሲለው ነው አልሰራሁም ብሏል። እና እንግዲህ አልሰራሁም ብሏል። ነገር ግን ስህተት ሳይሆን እሱ ብልጠት ነው የተጠቀመው። እናም እንግዲህ ከእሷ ጋር ተነጋግሮ በይ አሁን
ብሌን ስትመጣ እናቷ እንደሞተች ንገሪያት ብሎ ካስማማ በኋላ ምንድነው ያለው ሲሄድ ማለት ነው ሳሚ አለቃ አሁን ያንተ መውደቂያ ጊዜ ደርሷል ብሎታል። አቶ በኃይሉ የሰራው ብዙ ወንጀል አለ። የወንጀሎቹ ፋይል ደግሞ ያ ፍሌሽ ነው። ስለዚህ አሁን ላይ ዳጊ አግዞት ማለት ነው ሳሚን ያን ፍሌሽ ይሰጠዋል። ያን ፍሌሽ ከያዘ በኋላ አለቃው አንተ ወይስ እኔ እያለ እንግዲህ አቶ በኃይሉን እያስፈራራው ይገኛል ማለት ነው ሳሚ። ይሄ በጣም ደስ የሚል ነገር ነው። አሁን ላይ እንግዲህ ብሌን ነፃ ሆናለች ማለትም ቢያንስ እንኳን ሚገላት የለም። ለምን ቃልን ነቅታባታለች። ማን ነግሯት? ዳጊ ነግሯት። ዳጊ ምን ብሏት? እኔ ይኸውልሽ ያኔ እኮ ሻዩን እንደዛ የደፋሁት ስላልገባሽ ነው። ቃል መርዝ ስጨምርበት በአይን አይቻታለሁ። ታዲያ እኔ አንስቼ እኔ ልጠጣ ስል አይ አይደለም ይሄ የብሌን ነው አለችኝ እና ልትመርዝሽ ነበረ ራስሽን ጠብቂ ብሎ ከሀስከፈ ነገራት። ስለዚህ ትዬም ብቻ አይደለም እኔን መመረዝ ትፈልጋለች ማለት ነው። እች ልጅ ማናት? ለምንድን ነው እውነት እናቷ ከሆነችስ ለምን እናቷን ልትመርዝ ተነሳች ብላ እንግዲህ ብሌን እያጠናች ትገኛለች። ብሌንና ዳግምና ብሌን እንግዲህ እየተከታተሏት ነው ማለት ነው። ማንን? ቃልን። ታዲያ እንግዲህ ቃል ትወጣና ማለት ነው አቶ በኃይሉን ታወራዋለች። አቶ በኃይሉን ስታወራው ደግሞ ዳጊ ይሰማል። ከዚህ በፊት እንግዲህ ካስታወሳችሁ ቃል የመጣች ቀን እና ደግሞ እንደዛውም ብሌን የመጣች ቀን ምን ብለዋል ነበረ ለቃል ማለት ነው። እና እንግዲህ ለቃል አይገርምሽም? ልጅቷ እኮ መጣች፣ እች እኮ ናትኝ ብሌን ማለት የሰላም ትክክለኛ ልጇ መጣች ብሎ ሚስጥር ሲያወሩ ዳጊ ሰምተዋል። ስለዚህ አሁን ዳጊ እያብሰለሰለ ይገኛል። ስለዚህ የሰላም ልጅ በእርግጠኝነት ብሌን ናት ማለት ነው እያለ እያሰበ ነው። እና እናንተስ ምን ትላላችሁ? ውድ ቤተሰቦቼ እኔ በጣም ነው ደስ እያለኝ ማለት ነው ውዶችዬ። ብሌን እናቷን ማወቅ አለባት። ሰላምም ከዚህ በላይ መጎዳት የለባትም። ከአንዴም ሁለቴ ከሁለቴም ሶስቴ ፈጣሪ ነው የረዳት እንዳትሞት ማለት ነው። የኔ ከርታታ በአረብ ሀገር መከራዋን አይታ በእስር ቤት እውነት ነው የምላችሁ እስር ቤት የአረብ ሀገር እስር ቤት እንዳይመስላችሁ በጣም ከባድ እንኳን አይደለም ሲጀመር እኮ ማረሚያ ቤት ማለት እንኳን አይደለም አረብ ሀገራችን እንኳን እኮ ከባባድ አሉ። እና ደግሞ ሰው ገድላችኋል ተብሎ የተጠረጠረ ሰው የሚታሰርበት ቦታ በጣም ከባድ ነው። እና ባይዘወይ ይሄ ድራማ ነው። እንደዚህ አይነት ላይፍ አረብ ሀገር አለ። እኔ አረብ ሀገር ስላሉ ስለማውቀው ማለት ነው። በእርግጥ እኔ ቤት አስሬ ወይ ምናምን ባላውቅም እዛ ጋር ያሉ ልጆች ተወጥተው ከወጡ በኋላ የሚያወሩትን ወሬ ስትሰሙ በጣም ነው የሚያሳዝነው። እውነት እኔ አንድ ጓደኛዬ ተይዛ ማለት ነው ራና ወይ ሆና ተይዛ እንኳን ታስራ እንዴት መከራዋን እንዳየች ምግብ ዝም ብሎ አይሰጧቸውም መድኃኒት ጨምረው። ያ መድኃኒት ምንድነው? የሚያንቀላፋ የሚያስተኛ ያለ አቅማ ወፍሯት በጣም ተሰቃይታ አልቅስ ሀገር የገባችው ማለት ነው። እና ይሄ ድራማ ሪል ላይፍ እኛ አረብ ሀገር ያለ ነው የምንኖረው ኑሮ ነው የምንኖረው ህይወት ነው። ቤተሰቦቻችን ወንድም ጎርድም ነው ጋይስ፣ የምሬ ነው የምላችሁ። ወንድሞች ምንም ሀሳብ የላቸውም። እንደው ይሄንን ድራማ የምትከታተሉ በተለይ ይሄንን እኔ የሰራሁትን ቪዲዮ የምታዳምጡ አረብ ሀገር ያላችሁ እህቶቼ ወንድም አምናችሁ የሆነ ነገር በወንድማችሁ ስም አታድርጉ። በቻላችሁት መጠን ገብታችሁ በራሳችሁ ስም አድርጉ። እኔ እውነቴን ነው የምላችሁና እንግዲህ ይህን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዘን የምንመጣ ይሆናል። ባይ ባይ ተወዳጆች። ላይክ ሰብስክራይብ እያደረጋችሁ እኔም አንዲት ከርታታ አረብ ሀገር ያለሁታችሁ ነኝ፣ አበረታቱኝ። በእውነቱ እውነቴን ነው እና ሰላማችሁ ይብዛልኝ ወዶችዬ። ባይ ባይ። ወዳችኋለሁ።